አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንላችኋል። ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበን እስከ ፍጻሜው ድረስ አብራችሁን ተቆዩ ዘንድ የአክብሮት ግብዣችን ነው። በቅድሚያም አበይት ጉዳዮችን በሸረሪና ከባድ የተኩስ ልውውጥ ተከፈተ። ዛሬ ቅዳሜ ሐምሌ 25 ቀን 2018 ዓ.ም ከንጋቱ 11:45 ጀምሮ በሸረሪና አካባቢ በኢትዮጵያ መከላከያ ሰራዊትና እዛ አካባቢ በሚንቀሳቀሱ የትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱን ምንጮች ጠቁመዋል። ዝርዝር ዘገባውን ይዘናል። በሁመራ አቅጣጫ ሸረሪና ላይ በኢትዮጵያ መከላከያ ሰራዊት ጠዋት 11:45 ላይ ውጊያ የከፈተው የአርሚ 15 መካናይዝድ ኃይል ኮር 153 ሙሉ በሙሉ ተደመሰሰ። ዝርዝር ጥንቅሩን ይዘናል። አብራችሁን ከቆያችሁ ይደርሳችኋል። ከለውጡ በኋላ የነበረውን የመታፈን ስሜት ለማናፈስ በተደረገው ጥረት ውስጥ የተቀላቀሉ ቢምቢዎች ነበሩ አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። የአሜሪካ ጦር በዚህ ሳምንት መጨረሻ በኢራን ላይ አዲስ ጥቃት ለመክፈት እየተዘጋጀ መሆኑን ስማቸውን ያልጠቀሷቸው ምንጮች ዋቢ አድርገው የአሜሪካ መገናኛ ብዙሃን ዘገቡ የሚለው ከውጭ ያዝነው ነው። የዛሬ ለተቅዳሜ መረጃዎቻችንን ቀደም ብለን ባስደመጥናቸው አበይት ርዕሰ ጉዳዮቻችን ጀመረን። እስከ ፍጻሜው ድረስ በድጋሚ አብራችሁን ተቆዩ ዘንድ የአክብሮት ግብዣችን ነው። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሮ ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው የምናልፍ ይሆናል። በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶቹ ያስረከበው ሆራ ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል። ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት በ0911 04 11 67 እንዲሁም በ0978 48 90 20 ላይ ይደውሉ። ሆራ ሪል ስቴት። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍን። በሸረሪና ከባድ የተኩስ ልውውጥ ተከፈተ። ዛሬ ቅዳሜ ሐምሌ 25 ቀን 2018 ዓ.ም ከንጋቱ 11:45 ጀምሮ በሸረሪና አካባቢ በኢትዮጵያ መከላከያ ሰራዊትና እዛ አካባቢ በሚንቀሳቀሱ የትግራይ ኃይሎች መካከል የከባድ ውጊያ መቀስቀሱን ምንጮች ጠቁመዋል። አርሚ 70 በመባል የሚታወቀው የትግራይ ሰራዊት አንዱ ህዋሴ ይንቀሳቀስበታል ተብሎ በሚታወቀው በዚህ ስፍራ የተቀሰቀሰው ይህ ጦርነት በእግረኛ እንዲሁም በሜካናይዝድም ጭምር የታገዘ ከባድ ጦርነት መሆኑን የጠቀሱት ምንጮች ይህ ክስተት በቅርቡ በተለያዩ የትግራይ ከተሞች በህወሓት ከፍተኛ አመራሮች እየተመራ ሲካሄድ የቆየውን ጦርነት ቀስቃሽ ይዘት ያላቸው መፈክሮችን የተስተጋቡበትን ህዝባዊ ኮንፈረንስ መጠናቀቁን ተከትሎ የተቀሰቀሰ ሊሆን እንደሚችል ግምታቸውን ይሰጣሉ። ተኩሱ እስካሁን ድረስ የቀጠለ ሲሆን መድፍን ጨምሮ የከባድ መሳሪያ ተኩስ እንደቀጠለ ነው። በሽራሮ አቅጣጫ የከባድ መሳሪያ ድምጽም እንደሚሰማ የአካባቢው ምንጮች እየገለጹ ይገኛሉ። በሁመራ አቅጣጫ ሸረሪና ላይ በኢትዮጵያ መከላከያ ሰራዊት ጠዋት 11:45 ላይ ውጊያ የከፈተው የአርሚ 15 መካናይዝድ ኃይል ኮር 153 ሙሉ ለሙሉ ተደመሰሰ። ከአርሚ 70 ጋር ተዳብሎ የገባው የሱዳን እግረኛ ወታደር በደንብ እየተስተናገደ ነው የተባለ ሲሆን መከላከያ ቀድሞ ወደ ውጊያ አይገባም፣ ተገዶ ከገባ ሳይጨርስ እንደማያቆምም ነው እየተገለጸ ያለው። የሻዕቢያ ወታደራዊ አዛዦች ከኛ ፍቃድ ውጪ በሁመራ አቅጣጫ ጦርነት እንዲከፍቱ ትዕዛዝ ሰጥቷል ያሉትን ወርቅ አዝማች ምግባይ ኃይልን አክሱም ከተማ አስቸኳይ ስብሰባ ጠርተው እየገመገሙትም ነው ተብሏል። ከለውጡ በኋላ የነበረውን የመታፈን ስሜትን ለማናፈስ በተደረገ ጥረት ውስጥ እየተቀላቀሉ ቢምቢዎች ነበሩ አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ተጨማሪ ሀሳባቸው እንደሚከተለው ይቀርባል። ጠቅላይ ሚኒስትር ዶክተር አብይ አህመድ የ2010 ዓ.ም የለውጥ ጉዞንና ከዚያ በኋላ በሀገሪቱ የፖለቲካ ምህዳር ውስጥ የታዩትን ኩነቶች አስመልክተው ከአማራ ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ በሰጡት ማብራሪያ የአማራ ሕዝብ እንደ ማንኛውም የኢትዮጵያ ሕዝብ ለለውጥና ለእድገት ከፍተኛ ተጋድሎ ማድረጉን ገልጸዋል። ጠቅላይ ሚኒስትሩ እንደገለጹት ከለውጡ መንግስት የነበረው ጉዞ መላው የኢትዮጵያ ሕዝብ በከፍተኛ ተስፋ የተሞላበት በዚህ ለውጥ እሰራለሁ፣ አተርፋለሁ፣ ሀገር አጠናለሁ የሚል ህልም በሰፊው የተገለጸበት
ወቅት ነበር። ከለውጡ በፊት በነበረው የፖለቲካና የኢኮኖሚ ስርዓት ውስጥም የመዘናጋትና የመታፈን ምልክቶች እንደነበሩ የጠቆሙት ጠቅላይ ሚኒስትሩ የተዘጋን ቤት መስኮት ከፍቶ እንደማናፈስ ሁሉም ፖለቲካውን ማናፈስ አስፈላጊ ነው ብለዋል። ሆኖም መስኮቶቹ ሲከፈቱ ንጹህ አየር ብቻ ሳይሆን ቢምቢዎችና ትንኞችም አብረው እንደሚገቡ በመግለጽ በፖለቲካው ምህዳር መከፈት ምክንያት አጋጣሚውን በመጠቀም ሁኔታዎችን ወደ ስጋትና ድንብዝብዝ ለመቀየር የሞከሩ አካላት እንደነበሩ አስረድተዋል። ቢምቢ በሳይዟ በጣም ትንሽ ናት፣ ነገር ግን ድምጽ በማሰማት እንዳትተኛ ታውካለች። ሁለተኛው ከዚያ የሚከፋው ደግሞ በመንደፍ ደምን በመምጠጧና በሽታ ማምጣቷ ነው። በኢትዮጵያ ፖለቲካ አውድ ውስጥም ከፍተኛ ድምጽን በማሰማት ለማምወክ የሚሞክሩ የኢትዮጵያን ብሔራዊ ጥቅምን ለማደናቀፍና ህልውናዋን ለመገዳደር ከሚፈልጉ ኃይሎች ጋር እስከ መሰለፍ የሄዱ አካላት ነበሩ። በወቅቱ በተፈጠሩት ነገሮች ምክንያት በህዝቡ ዘንድ ምንድነው የመጣብን የሚል ስጋት ተፈጥሮ የነበረ ቢሆንም ነገሮች እየዋሉ ያደሩ ሲመጡ ግን የመደመር መንገድ ብቸኛው አማራጭ መሆኑንና ለመበልጸግ የሚደረገው ጥረት ተገቢ መሆኑን ህዝቡ ማመኑን ገልጸዋል። በመጨረሻም ህዝቡ ይህንን እምነቱን በምርጫ ማረጋገጡን የጠቆሙት ጠቅላይ ሚኒስትሩ ብቸኛው ኢትዮጵያን የማጽናት መንገድ ታሪካዊውን ውህደትና እህትነትን በሚያርቅ በሚያድስና በሚያሰፋ መንገድ መሄድ ተባብሮና ተዋዶ በጋራ በመስራት ሀገርን ማጽናት ብቻ መሆኑን አብራርተዋል። የመጣውን ለውጥ በተሳሳተ ስሌት የተረዱ የዩቲዩብ ንግድ በሌሎች ሀገራት ጥገኝነት መጠየቅ ከለውጡ ተቃራኒ የሚቆሙ አካላት እንዲፈጠሩ አድርጓል ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከአማራ ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ የሁለቱን ህዝቦች የዘመናት አብሮነትና አኩሪ ታሪክን በስፋት አብራርተዋል። የተሳሳተ ስሌትና የዩቲዩብ ንግድን ከለውጡ ተቃራኒ የሚቆሙ አካላት እንዲፈጠሩ አድርጓል ብለዋል። ሁሉም ሰው ለውጡን ያመጣሁት እኔ ነኝ የሚል ሀሳቤ ውስጥ ገብቶ እንደነበር ያስታወሱት ጠቅላይ ሚኒስትሩ እኔ በማስበው መንገድ መሄድ አለበት የሚሉ አካላት ለውጡ የጋራ እንጂ የግለሰቦች አለመሆኑን ሲረዳ ጎራ ወደ መክፈል ሄደዋል ብለዋል። ሌሎች ደግሞ ለዩቲዩብ ንግድና በሌሎች ሀገራት ጥገኝነት ለመጠየቅ ሆን ብለው ከመንግስት በተቃራኒ ቆመዋል ያሉት። ይህ ደግሞ ለውጡ በራስ መመዘኛ መመልከትና የሌላውን አልሰማም ከማለት የሚመጣ መሆኑን ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ እውነተኛ ጥያቄ ያላቸው ከመንግስት ጎን ቀረብ ብለው በመጠየቅ አብሮ መስራት እንዳለባቸው መክረዋል። ለውጥ ዳር ላይ በመቆም አይመጣም። በተሳሳተ መልኩ ውጤቱን የገመቱ ሰዎች የኢትዮጵያን ነባራዊ ሁኔታ የተገነዘቡ አይደሉም ሲሉም ገልጸዋል። የኢትዮጵያን ነባራዊ ሁኔታና ዘመኑን መገንዘብ ያስፈልጋል ያሉት ጠቅላይ ሚኒስትሩ ከዚህ በዘለለም ጫና መቋቋም የሚሳናቸውና ለጊዜያዊ ችግር ሸብረክ የሚሉ እንዳሉም ነው ያስረዱት። አልቡርሃን በአስመራ ከትህነግ አመራሮች ጋር ምስጢራዊ ውይይት ማድረጋቸው ተገለጸ። የሱዳን ሉዓላዊ የሽግግር ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን ለአንድ ቀን የስራ ጉብኝት አስመራ በገቡበት ዕለት ከትህነግ ከፍተኛ አመራሮች ጋር ውይይት ማድረጋቸው ተገልጿል። በስብሰባው ላይ የኤርትራ ከፍተኛ ወታደራዊ እንዲሁም የደህንነት ሹሞች እየታደሙ ሲሆን ከትህነግ በኩል ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አቶ ጌታቸው አሰፋ እንዲሁም የትህነግ ታጣቂ አዛዦች መገኘታቸው ታውቋል። በውይይታቸውም ትህነግ በያዝነው የሐምሌ ወር መጨረሻ ድረስ ጦርነት ሊከፍት እንዲሁም ጦርነቱን በከፈተበት ቅጽበት የትግራይ ሉዓላዊ ሀገርነት ሊያውጅ ተስማምቷል። ይህንን ተከትሎም ሱዳንና ኤርትራ በተባበሩት መንግስታት ድርጅት እውቅና የተሰጠውን ዘ ሪስፖንሲቢሊቲ ቱ ፕሮቴክት መመሪያን በማጣቀስ ወደቦቻቸውን ክፍት እንደሚያደርጉም ተገልጿል። በዚህም ሰብአዊ ድጋፍ በሚል ሽፋን ከግብጽ እንዲሁም ከሌሎች ሀገራት የሚሰበሰበውን የጦር መሳሪያ በገፍ እንደሚያስገቡላቸው የጋራ ስምምነት ላይ መድረሳቸውም ተመላክቷል። በሌላ በኩል ከሰሞኑ ወደ ካይሮ አቅንቶ የነበረው ጀነራል ፍስሐ ማንዱስ ከግብጽ የስለላ እንዲሁም ደህንነት ከፍተኛ አመራሮች ጋር የመከረ ሲሆን በግብጽ በኩል አስፈላጊ የጦር መሳሪያ ድጋፍ እንደሚደረግላቸው ማረጋገጫ በመቀበል መመለሱም ነው የተጠቀሰው። የጸረ ኢትዮጵያ ኃይሎች የመጨረሻ የቀብር ተስፋ ቅዠት ይህንን የሚመስል ሲሆንም በኢትዮጵያ በኩል ግን ለሁሉም ሁኔታዎች አስፈላጊ ዝግጅት መጠናቀቁ ነው የተገለጸው። ኢትዮጵያ በቀጠናውና አህጉራዊ የኢኮኖሚ እድገት እንዲሁም በንግድ እንቅስቃሴ ውስጥ ወሳኝ ሚናን እየተጫወተች የምትገኝ ቁልፍ ሀገር መሆኗን በአፍሪካ የንግድና የመሰረተ ልማት ፕሮጀክቶች ላይ ትኩረት አድርጎ የሚሰራው ትሬንድ ካታሊስት አፍሪካ ገለጸ። ተጨማሪ አለ።
ኢትዮጵያ ያላት የታሪክ የስነ ህዝብ የመሰረተ ልማት እንዲሁም የጂኦግራፊያዊ አቀማመጥ ጸጋዎች በቀጠናዊ ኢኮኖሚያዊ ትስስር ለማፋጠን ወሳኝ ድርሻ እንድትጫወት አስችሏታል። እንዲሁም የኃይል እንዲሁም ትራንስፖርት መረቦችን ለመዘርጋትና በአህጉር ደረጃ የፖሊሲ እንዲሁም የዲፕሎማሲ አቅጣጫዎችን ለመቀየስ የሚያስችላትን የጎላ ድርሻ ይሰጣታል። የትሬድ ካታሊስት አፍሪካ ዋና ስራ አስፈጻሚ አደሬ አዳንኮ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ኢትዮጵያ ሰፊ የህዝብ ቁጥር ትልቅ የኢኮኖሚ ና በርካታ አምራች ወጣቶች ያላት ሀገር መሆኗን ገልጸዋል። ይህ መልካም አጋጣሚ ሀገሪቱ ለአፍሪካ የኢኮኖሚ እድገት ከፍተኛ አስተዋጽኦ እንድታበረክትና ተጽዕኖዋን እንድታሰፋ የሚያስችላት መሆኑን አስታውቀዋል። በሀገሪቱ ውስጥ በርካታ የኢኮኖሚና የማህበራዊ ዘርፎች ለልማትና ለስኬት ሰፊ እድል ይዘው እንደሚገኙ ጠቅሰውም በተለይም በግብርና እንዲሁም በግብርና ማቀነባበር መስኮች ላይ ያሉ ሰፊ እድሎችን አንስተዋል። እንዲሁም እንደ ጤና፣ ትምህርትና የፋይናንስ አገልግሎቶች ባሉ ቁልፍ ዘርፎች ትልቅ የእድገት አቅም መኖሩን ጨምረው አብራርተዋል። በአሁኑ ወቅት በዓለም አቀፍ ደረጃ በከፍተኛ ትኩረት እየተሰጠባቸው ያሉት ወሳኝ ማዕድናትና የኢትዮጵያን ሀገራዊ ብልጽግና በጽኑ መሰረት ላይ ለማቆም እንደሚያስችሉ ተናግረዋል። ኢትዮጵያ በአሁኑ ወቅት በቀጠናዊ እንዲሁም አህጉራዊ የኢኮኖሚ እድገት እንዲሁም በንግድ እንቅስቃሴ ውስጥ ወሳኝ ሚና እየተጫወተች የምትገኝ ቁልፍ ሀገር ናት ብለዋል። በዩናይትድ ኪንግደም በሚገኘው ዓለም አቀፍ ገለልተኛ የፖሊሲ እንዲሁም ጥናት ተቋም ኦዲአይ ዋና ተመራማሪ ማክሲም ዲያባ በበኩላቸው ኢትዮጵያ በአፍሪካ አህጉር በፍጥነት እያደጉ ካሉ የኢኮኖሚ ማዕከላት አንዷ መሆኗን ገልጸዋል። ኢትዮጵያ በአሁኑ ወቅት ከፍተኛ የኢኮኖሚ እድገት እያስመዘገበች እንደምትገኝ አንስተውም በተለይም በግብርና እንዲሁም በአምራች ዘርፎች የሚታየው የእድገት እንቅስቃሴ ከፍተኛ መሆኑን አስታውቋል። ይህ እድገት ኢትዮጵያ የባህረ ሰላጤው ሀገራት ከቀሪው የአፍሪካ አህጉር ጋር የሚኖራቸውን የኢኮኖሚ ትስስር የሚያሳልጥ ስትራቴጂካዊ መድረክ እንድትሆን እንደሚያስችላትም ገልጸዋል። እየተከናወኑ ያሉ የኢንዱስትሪና የግብርና ልማት ስራዎች ለሀገራቱ የምግብ ዋስትና እንዲሁም የኢንቨስትመንት ፍላጎቶችን ተስማሚ ምላሽ መስጠት የሚያስችሉ መሆናቸውን ጠቁመዋል። ተመራማሪው ይህ ኢትዮጵያን አጠቃላይ አህጉራዊውን የንግድና የኢንቨስትመንት እንቅስቃሴን የሚያሳስር ቁልፍ ማዕከል እንደሚያደርጋትም አስታውቋል። ገዢ በመምሰል በተፈጸመ የስርቆት ወንጀል ተጠርጣሪው በቁጥጥር ስር ዋለ። ገዢ በመምሰልና መነገር እንደማይችል በማስመሰል በተደራጀ መንገድ የስርቆት ወንጀልን ለመፈጸም የሞከረው ግለሰብ በቁጥጥር ስር መዋሉን የሐረሪ ክልል የወንጀል ምርመራ ዳይሬክተር የሆኑት ምክትል ኮማንደር ኡመር አሊ ኬር ተናግረዋል። የወንጀሉ ዋና ተዋናይ መጀመሪያ ወደ አንድ የወርቅ መሸጫ ሱቅ በመግባት ገዢ በመምሰል የወርቅ ዋጋን ሲያጣራ ቆይቷል። በዚህ ወቅት መናገር እንደማይችል በማስመሰል የሱቁን ባለቤት እምነትን ለማግኘት ይሞክራል። ከዚያም በኋላ ወደ አቅራቢያው የልብስ ሱቅ በማቅናት ተመሳሳይ ትወናውን በመቀጠል ከሱቁ ባለቤት ጋር መግባባት አልቻልኩም በማለት የወርቅ ባለቤቱ ወደ ልብስ ሱቁ እንዲመጣና እንዲያግባባቸው የወርቅ ቤቱ ባለቤትን ከወርቅ ቤት እንዲወጣ በማድረግ ሙሉ ትኩረቱን እንዲሰበስብ አድርጓል። በዚህ ጊዜ ከሱቁ ውጭ ሆኖ ሁኔታውን ሲከታተል የነበረው ግብረ አበሩ ወደ ወርቅ ቤቱ በመግባት ግምታዊ ዋጋው ከ2 ሚሊዮን ብር በላይ የሚሆነ የወርቅ ጌጣጌጦችን በመውሰድ ለማምለጥ ሞክሯል። ሆኖም በአካባቢው ጥበቃ ላይ የነበሩ የፖሊስ አባላት ፈጣን እርምጃ በመውሰድ የድርጊቱ ዋና ተጠርጣሪ በቁጥጥር ስር ሊውል ችሏል። በጉዳዩ ላይ የተሳተፉ ሌሎች ግለሰቦችን ለመለየትና ለመያዝ ተጨማሪ ምርመራ ስራዎች በማካሄድ ላይ እንደሚገኙም ነው የተገለጸው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተቅዳሜ ወደ እናንተ እየደረሰ የሚገኘውን ቀን መሃል ዜናችን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው አለፍን። በለቡ እንዲሁም በሳር ቤት በጊዜው ገንብቶ ለባለቤቶቹ ያስረከበው ሆራ ሪል ስቴት አሁን ደግሞ ለኢንቨስትመንትም እንዲሁም ለመኖሪያ ተፈላጊ በሆነችው ሳር ቤት አፍሪካን ዩኒየን ፊት ለፊት ዘመናዊ አፓርትመንቶችን ይዞሎት ቀርቧል። ባለ 1 መኝታ ቤት 91 ካሬ ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 2 መኝታ ቤት 131 ካሬ፣ 133 ካሬ እንዲሁም 137 ካሬ ከ2.6 ሚሊዮን ብር ቅድመ ክፍያ ጀምሩ። ባለ 3 መኝታ ቤት 166 ካሬ፣ 170 ካሬ እንዲሁም 175 ካሬ ከ3.3 ሚሊዮን ብር ቅድመ ክፍያ ጀምሩ። ቀጠሮ ለማስያዝ እንዲሁም ሳይት ለመጎብኘት በ0911 04 11 67 እንዲሁም በ0978 48 90 20 ላይ ይደውሉ። ሆራ ሪል ስቴት። ግሩፕ 26 የተባለ የፈጣን ድጋፍ ኃይሎች አባል የሆነ ወታደራዊ ቡድን ለሱዳን ጦር
እጁን ሰጠ። የሱዳን ፈጣን ድጋፍ ኃይሎች አባል የሆነው እንዲሁም ግሩፕ 26 በመባል የሚታወቀው የወታደራዊ ቡድን በኦምዱርማን አካባቢ ለሱዳን ጦር እጁን መስጠቱን አባላቱን እንዲሁም ወታደራዊ ትጥቆቹን ማስረከቡን የሱዳን ዜና ኤጀንሲ SUNA ዘግቧል። 45 የሚጠጉ ተዋጊዎችን እንዲሁም መኮንኖችን የያዘው ይህ ቡድን የሱዳን ጦር በቅርቡ በሰሜን ኮርዶፋን ያደረገውን ግስጋሴ ተከትሎ ከባራ እንዲሁም ከሌሎች አካባቢ ስፍራዎች በመሸሽ የመጣ እንደሆነም ተገልጿል። ተዋጊዎቹ የውጊያ ተሽከርካሪዎችን እንዲሁም የተለያዩ የጦር መሳሪያዎችን ጨምሮ ሙሉ ወታደራዊ ትጥቃቸውን ይዘው እጃቸውን መስጠታቸውን ሱና ዘግቧል። ይህ ክስተት የተፈጸመው የሱዳን ጦር አልአቤድን ከተማን ከዋናዋ ከተማ የሚያገናኙ ስትራቴጂካዊ መስመሮችን ጨምሮ በሰሜን ኮርዶፋን ያለውን ወታደራዊ እንቅስቃሴ ባሰፋበት ወቅት ነው። የአሜሪካ ጦር በዚህ ሳምንት መጨረሻ በኢራን ላይ አዲስ ጥቃት ለመክፈት እየተዘጋጀ መሆኑን ስማቸውን ያልጠቀሷቸውን ምንጮች ዋቢ አድርገው የአሜሪካ መገናኛ ብዙሃን ዘገቡ። ተጨማሪውን ይዘናል። ለሲቢኤስ መረጃ የሰጡት ምንጮች ጥቃቱ የኢራን የኃይል መሰረተ ልማቶች ላይ ሊያተኩር እንደሚችል ጠቅሰው ነገር ግን ፕሬዚዳንት ዶናልድ ትራምፕ ይሁንታ መስጠት አለባቸው ብለዋል። የእስራኤል ጦር ከረጅም ጊዜ በኋላ ለመጀመሪያ ጊዜ በጥቃቱ ላይ ሊሳተፍ እንደሚችልም አክሲዮንስ ዘግቧል። አርብ ዕለት በካምፕ ዴቪድ ለጋዜጠኞች ጥያቄ ምላሽ የሰጡት ፕሬዚዳንት ዶናልድ ትራምፕ ክፉኛ እንደበደባቸዋለን ብለዋል። የሆነ ጊዜ ከዚህ በላይ መቀበል አንችልም ማለት መቻል አለባቸው ሲሉም አክለዋል። በዓለም አቀፉ ሕግ መሰረት ሰላማዊ ዜጎች የሚጠቀሙባቸውን መሰረተ ልማቶችን ማጥቃት የጦር ወንጀል ነው። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ማክሰኞ ዕለት የኢራንን የኢነርጂ ተቋማት ለመደብደብ በጣም እንፈልጋለን ብለው ነበር። ቻናል 14 ከተባለ የእስራኤል መገናኛ ብዙሃን ጋር በነበራቸው ቆይታ ጎረቤት ሀገራት ላይ ጥቃት ልትፈጽም እንዲሁም ዓለም አቀፍ ቀውስ ሊከሰት ይችላል በሚል ስጋት አሜሪካ እስካሁን ይሁንታዋን አልሰጠችም ሲሉ መናገራቸውን ዘ ታይምስ ኦፍ እስራኤል ዘግቧል። እኛም በሚመለከተን ግን ኢራንን 40 ዓመት ወደ ኋላ ለመመለስ ተዘጋጅተናልን ብለዋል። የፔንታገን ቃል አቀባይ ሺን ፓኔል በየትኞቹ ኢላማዎች ላይ ጥቃት እንደሚፈጸም ከመናገር ተቆጥበዋል። ፓኔል ለሲቢኤስ ኒውስ በሰጡት መግለጫ የጦር መስሪያ ቤቱ ምንጊዜም የፕሬዝዳንቱን ትዕዛዝ በመጣበት አቅጣጫ ለመፈጸም በተጠንቀቅ ነው ያለው ብለዋል። አንድ የኢራን ባለስልጣን በመሰረተ ልማቶች ላይ የሚፈጸም ጥቃት የእብደት ምልክት ነው በማለት ሀገራቸው የአጸፋ ምላሽ ለመስጠት ዝግጁ መሆኗን መናገራቸውን አልጀዚራ ዘግቧል። ባለስልጣኑ አክለው የኢራን ምላሽ የጽዮናውያን መንግስት ወሳኝ መሰረተ ልማቶችን እንዲሁም በቀጠናው የሚገኙ የአሜሪካ የኢነርጂ ተቋማትን እንደሚያካትትም ተናግረዋል። ለዛሬ ለተቅዳሜ ከመሃል ሚዲያ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። በእኔ ቦታ በቃው። ሰናይ ቀን ተመኛል።